ለማርከስ ምን ይመስል 30 ሰከንድ አይፈጅብኝ። ምንድነው የምትይው አንቺ የሰው ጳጉሜ? አንቺ አዳማ ስለሆንሽ ነው እንጂ አዲስ አበባ ብትሆኚ ቁልፍ መያዣ ነበር የምትሆኚ። እንደዚህ በስልክ ውስጥ እጄን ሰድጄ አውጥቼ ይቾን እንደዚህ የምታስንቀኝ ለምንድን ነው ቀን የማይቆረጥልን? አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምን ጽፈው እንዴ? የሱን ነገር ማቱ ሃይፕ ቀልብ ይላኩት ነው ወይ ማል ምን አልተዋል ግን ወይ ፍቅር ለማለት ነው ጽፈው አንተ ጊዜው ምንም ጭንቅላታችን አይሰራም ነበር። ሰላም ምርጥ ደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ ነኝ። በጣም ድራኒ ይውላችሁ መያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማኑ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ። ቪዲዮ ደግሞ ሰወዲርስ ላይክ ብታደርጉልኝ ይረዳኛል ማኑ። ወደ ቪዲዮ ወይ ዛሬ ግን ሚስ ፖቴቶ እያስተማረች ነበር። እኔ እዛ ወሬ እያየሁልሽ ተቀጣሁልሽ እንዴ? የምን ወሬ የጓደኞች ወሬ። ሚስ ድንች እያስተማረች ተማውት ምንድን ነው? ለሌላ ጊዜ ወሬ አትስሚ፣ ትምህርትሽ ላይ ፎከስ አድርጊ በቃ። ሄሎ ወዬ እንዴት ነህ? አለው እዴ የምን ፕሮግራም ነው ደግሞ? መቼ? ዛሬ ማለት ፕሮግራም ሲባል ዞር አለች ታውቃለህ? አረ ይመቸኛል። 5 ሰዓት በጣም አሪፍ ሰዓት ነው እንደው። እንዴ ናኒ አለች ናኒ ግን ያው ትንሽ አሁን ተሽሏታል። ግን ያው አትመጣም ምሽት ስለሆነ በቃ እኛ ፈታ እንላለን። እመጣለሁ በቃ አሳውቅሻለሁ አባት። እሺ ቻው። አሳበዳል ልጅቷን። ምንድነው ምን ማለት ነው? በአምስት ሰዓት ወጣለሁ እንዴ? የሥራ እንትን እኮ ነው። ምንድነው? የሥራ አይደለም ራት ግብዣ ነው አይደል እንዴ? የሥራ አይደለም እንዴ? ራት ግብዣ ቢሆን እንዴ? ሥራ ማን ነው? ቆይ በአምስት ሰዓት ደውሎ ናውጣ የሚለው ትልቅ ሰዎች ናቸው ደግሞ። እኔ ለምንድን ነው አሟታል የምትለው? ደህና ነኝ ተሽሎኛል፣ እንሄዳለን አብረን። በቃ እንዳትላቀቂው ጀለስን። ገና አንዴ ቀና ያልሽው ደህና ነኝ ተሽሎኛል። ካልሆነ ደግሞ ገብተህ ትመጣለህ ትሄዳለህ። 5 ሰዓት ግን አይደወልም። ሰላገቡ ምን ያገባ ሰላም አይኖርም። አረ ያገባ ሰላም አይኖርም ወይ? አንተ ካላገባህ ከሲንግሎቹ ጋር ሰብሰብ ብለው ውጣ ነው። እንዲህ አይነት ሚስት ሲኖርህ ምን ትፈልጋለህ? በቃ አትወጣም ተብለህ ባን ትደረጋለህ። ናኒና ዙረት የመኪና ቁልፍ ነው የሚበቃት። አረ በቢጃማ ቦርሳዋን ይዛ ወጣች። አንተ እንደዚህ ከሆነ እኮ ጥላህ በላት በቃ። ውጪ ስትወጣ እኩል እየተከተለችህ የምትወጣ ከሆነ የአንተ ጥላ ናት። ኧረ ይህ ሰውዬ ኧረ ቦነነ የሰው ልጅ አፈር ነው የተሰራው የሚለውን ትክክለኛ ነገር ፕሩፍ ያደረገው ማለት ነው ይሄ ፍሪክ ነው። እኔ እንደውም ሙሉ ለሙሉ ታጥቦ ራሱ ሄጄ እንዲህ ባረገው አቧራ የሚቦን ነው የሚመስለኝ። አፈር ምናምን ይፈሰዋል። ከሰፈር ልጅ ፍቅር መጀመር ምኑ መሰላችሁ የሚደብራል? እሺ ማታ እንገናኝ ምናምን ብለህ ቀጥረሃል። ከዛ በፊት 4 ጊዜ ወይ 5 ጊዜ ታገኛታለህ። ዝም ብለው ውል በጣም ነው የሚያስጠላው። የሆነ ቀጠሮ ተቀጣጠር ስልክ ራሱ አለመደዋወል ደስ ይላል። በቃ ድንገት ዘው ስትል ነው። የሰፈር ልጅ ከሆነ ግን ማታ እንድንገናኝ ብለሃት ከዛ ውስጥ እስከ ማታ ባለው ሰዓት ወይ 4 ጊዜ ወይ 5 ጊዜ ስትወለወል ታገኛታለህ። ይሄ አይዘገንንም? አይደብርም? ዲፕሬሽን ነው የሚሆነው። ኧረ አይጣል ገጥሞት ነው ይሄ ልጅ። የታባት ያውቀው ይደብር አይደብር ምን አባት ያውቀው። እኔም ጥያቄ የሆነብኝ እሱ እኮ ነው። ተሞካክረሽ ወይ በሲሊፐርህ ጣጣ ስትል ምናምን አይታህ ከሆነ ወይ ንገረን። ይሄን ግን ኤክስፒሪየንስ ያደረገው ካልሆነ በፍጹም አያውቀውም።
አንቺ ምንድን ነው ለፍተሽ? ምንድነው ይሄ ባጅራት ነቀሙ አዲስ እንደሆነ በምን ያስታውቃል? ጓደኞች እኮ ሰልባጅ ነው ሊሉኝ ስለሚችሉ እነሱን ካሳየውኝ በኋላ አነሳዋለሁ። መጀመሪያ እነዛ ብሽቅ ጓደኞቼ አዲስ ልብስ እንደገዛው ይኸው ናይ አዲስ ነው ፎሎወሮች አዲስ ልብስ ገዝቻለሁ። ፎሎወሮች እስቲ ምንድነው አዲስ እንደሆነ አይተናል። ሰልባጅ እኮ አይደለም በቃ። ስለዚህ ልቁረጣ። ሌሎቹ ያላዩ አሳያለሁ። አዲስ ነው። ፎሎወሮቼ አዲስ ሱሪ ለብሻለሁ። አዲስ ሱሪ ነው ሰልባጅ አይደለም። በማይክ አስነግሬ የዛራ መድኃኒት በሚለው በሱ ሞንታርቦ ምናምን ውጭ ወጥተሽ አዲስ ነው ባያቸው። ሽሮ የምትወዱ ሰዎች ደግሞ አላችሁ። አሁን በእናታችሁ ሽሮ ምኑ ነው የሚወደደው? ኧረ ንገርልኝ። ኧረ አንተ አከበርኩ። ማስቀጥያ ነው እንጂ ሰውነት ምናምን አናችሁ። አሁን ክትፎ ባለበት ሀገር፣ ዱለት ባለበት ሀገር ሽሮ ዘላችሁ። እኔም እኮ እሱ እኮ ነው የሚገርመኝ። በስመ አብ አድጉ ማርያም ናት ሽሮ እኮ። ኧረ እኔ አንቺ አከበርኩሽ እስከ ጥግ ነው የምልሽ። በያ አድቡ ሽሮ ምኑ ነው የሚወደደው? እኔ ሁሉ ጊዜ የማይገባኝ ነገር አንዳንድ ጊዜ ሰዎች በቃ ሽሮ እወዳለሁ ሲሉ አጨብጭበን ምናምን እንድንሸልማቸው ኤክስፔክት የሚያደርጉ ነው የሚመስለኝ። እኔ ምኑ ነው ሽሮ የሚወደደው? ፍላት የሆነ ምግብ። እኔስ ጀምር አንድ ሰው ማለት ነው ከተወለደ ጀምሮ እስከ 20 ዓመቱ ድረስ ሽሮ እየበላ ካደገና 20 ዓመት ከሞላው እኔ እሱን ሰውዬ እስከ ዘላለም ነው ማከብረው። ለምን መሰለህ? አንድ ቀን በአፉ ምላሱ ላይ እንደዚህ ምግብ አርፎ እንደማያውቅ ነው የምቆጥረው። በቃ ለምን ሽሮ ዜሮ ኒውትሪሽን ዜሮ ኤቭሪቲንግ ነው። እስቲ ስለ ሽሮ አንድ መልካም ነገር ንገረኝ ኮሜንት ላይ። በቃ አንድ ጥሩ ነገር ነው የምልህ ስለ ሽሮ። በቃ the only thing you can mention is cost effective። እኔ አሁን ሽሮን ጠላኋት አልጠላኋት እሷ ትወደኛለች። እኔ አሁን ቁርሴን፣ ምሳዬን፣ እራቴን ሽሮ ነው የምበላው። ለዛ ምርር እያልኩኝም ግን አይተውኝም ሽሮ። እኔ የሽሮን አንድ ጥቅም ንገሩኝ እስቲ። ፎሎወሮቼ ማን ኮየ ፈጨ ፊት ኮየ ፈጨ ነው የሚገኘው። ከዚህ በኋላ ሻንቃጥ ነው የምለው። የጂም ፕሮሞሽን ወይኔ ባይሴፕስ ነው ይሄ? ፑል አፕ ከርል ነው ምንድን ነው? ነገር የተሟላ ቤት ነው። ጂም ብቻ አይደለም። ሳሙና ባዝም አለ። ሳሙና ባዝ መሀል ኮየ ፈጬ ወይኔ ሳይክልም አለ ያላችሁ ፎሎወሮቼ ሽንቅጥ ልትል ነው። ፎሎወሮቼ መሀል ኮየ ፈጬ። እኔስ ጀምር ፕሮሞሽን በሷ ሲሰራ ነው ደስ ብሎኝ ሁሉ ማየው ነው ማለት ያረዳ ልጅ። መሀል ኮየ ፈጬ እየሄዳችሁ ከሷ ጋራ ፎሎወሮቼ እያላችሁ ጂም ግፉ ያረዳ ልጆች። ሳም ምንድነው ይሄ? ያለ ምክክር እንዴት ይሄን ሁሉ ብር ታወጣለህ? ለጓደኛዬ ነው ያበደርኩት ችግር ስላጋጠመ። ማበደር እኮ ጥፋት አይደለም፣ ግን ለምን አልነገርከኝም? እቅድ እኮ ነበረ። የራሴ ደሞዝ ስለነበር አንቺ ማስፈቀድ ያለብኝ አልመሰለኝም ነበር። ጉዳዩ ማስፈቀድ አይደለም ሳም፣ መከባበር ነው። ስህተት። እኔ ነገሩን ቀለል አድርጌው ነበር። ያንቺን ድርሻ መዘንጋት አልነበረብኝም። ባለትዳር ከሆንም በኋላ የኔ ያንቺ የሚባል ብር የለም። አብረን ካልወሰን እንዴት ትዳራችን ይዘልቃል? እምነት የሚገነባው እንደዚህ ባሉ ትናንሽ ግልጽነቶች ነው። ብቻዬን እንደሆንኩ እንዲሰማኝ አታድርገኝ። ትክክል ነሽ። ከዚህ በኋላ ማንኛውንም ወጪ ከመውጣቴ በፊት እንወያያለን። ቃል እገባለሁ። እኔ ኦንሊ እንደዚህ ሴትዮ እድለኛ ሰው ራሱ ያለ አይመስለኝም። በቃ የሆነ ችግር ካየች ማለት ነው መናገር ብቻ የሚጠበቅባት። የምር ነው የሚያዳምጣት ነው የምልህ። ከዛ ኮንቪንስ ታደርገዋለች፣ እሺ ይላታል ምናምን። በቃ ደስተኛ ሰው ናት ነው የምልህ። ኧረ በየ 25 ብር ካርድ ሙላልኝ ወይ ሚስቴን ላማከር ያረዳ ልጅ ቤብዬ። እንደዚህ ነው የሚባባሉት ከዚህ በኋላ። ምን አይነት ሰፈር ውስጥ ነው የመጣሁት? የሀብታም ልጅ አሙዬ። ኤክስኪውዝ ሚ የኔ ቆንጆ፣ እዚህ ሰፈር ጉግል ማፕ አይሰራም። የዚህ ሰፈር አድራሻ ያለው ጭንቅላቴ ውስጥ ነው። የት መሄድ ፈልገሽ ነው? ፕሊዝ እንዳትነካኝ፣ ስፔስ ጠኝ። ራሴ ፈልጌ ማግኘት ይችላል። ያንተ እርዳታ የጠየቀ የለም። እርዳታ አልፈልግም። ስፔስ ስጣት። እዚህ ሰፈር አይደለም። እዚህ ሰፈር ኢንተርኔት ሳይሆን ኢንቴንሽን ነው የሚሰራው። አንቺ ግን እሱ እርዳታ ለማኝ የሚያደርግሽ ይመስልሻል? አዎ፣ ምክንያቱም እናንተ ስትረዱ ትርፍ ነገር ትፈልጋላችሁ። ስልኬ ልትቀማኝ ነው ወይስ ሌላ ነገር አይተሃል? ስልክሽን እኔ ኦሬንጅ እንጂ አፕል አልወድም። ደግሞ ስፔስ ስቴን ያልሽ ሰፈራችን ጠባብ ነው። ልባችን ገጥሞ በቪላ በላይ ሰፊ ነው። ወጣ በይ ወደዚህ በላት። የተማርክ ትመስላለህ። እዚህ ሰፈር ውስጥ ከምታወደለድል ወጣ ብለህ ህይወትን አቀይርም። መማር ማለት መቀጠር ከመሰለሽ ተሳስተሻል። እኔ እዚህ ሰፈር ሙሉ ህይወትን እያጠናሁ፣ አንቺ ግን ትንሽ ስላለሽ ከሰው በላይ ሆንሽ ይመስልሻል። እንዴት ነው ስታየው የተማረ የመሰለሽ? ጀምር ማጣፊያው ነው የሚያጥርሽሽ። እሺ ፈላስፋው ብሎ ከአራት ወዴት እንደሆነ ንገረኝና ሂሳብ ልስጥ። ሂሳቤ ፈገግታሽ ነው።
እንደዚህ ወረድ እስቲ ታደሰ ቤት የሚለው ውስጥ አልፋ አድራሽው እዛ ነው። እንግዲህ መልካም ጉዞ ፕሪንሰስ። ምን እንዳለው ያንጠባራል። ይኸውልህ ያገኘውን እድል መጠቀም ልመድሽ እንዴ ጎሽ በእናት ስልኬን ፋይል አለ። አሁን እርዳታ ፈልገሽ እሺ ያቢውሲ ዘንተ ከፍያለሽ ድንጋይ እሺ አፈር ብላ የታባሽ አንዳንድ ሰው በሰላም አማርኛ እያዋራው በቃ ከአንተ የሚፈልገው ጸብ ነው ችግር ነው። ተነስንሳ ስልኳ ተበላ መጨረሻ ላይ ልመና። የዚህ ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ፖዝ አረገ ወንድሜ። ማን ነክቶህ ነው? መብረቅ መጥቶት ነው ብሮ? እንደ የትምህርት መውጫ ሰዓት ላይ ሰዎቹን አሁን ፊዚክስ ተምረ ወጥተህ ይሄ ሰውዬ ቆሞ ስታየው ምን እንደሚሰማ ውስጥም ማትስ ውጪም ማትስ በቃ ላይፍህ እንዳለ ኮምፕሌክስ ምን እያደረገ ነው አሁን? ይሄ ብሬ ጭሱ አለ ጭሱ አሁን ጭሱ ጨረሰ። ሌላ ጊዜ ይመለሳል። የባሰ ከስሏል በለኛ። እስቲ ደውል። ማን አንተ ራሱ ማን ነህ? እዲ ልጁ ነህ። ልጁ ነኛ። እኔ አላምንም። ብሬ ደፍሮ ወለደ። በጋይ ጋብቻ ነው የወለደው። አይ ሴት ይፈራ ነበር ብዬ እኮ ነው። ይሄን አላምንም። በቃ በደንብ እየተረበ ያሳምንሃል። ግባ ያው ብሬ my old friend please hug me። ብሬ ምን ነው አላወቀኝም እንዴ? አዎ አላወኩም። ረስታኝ ነው ልጅ ብራኑ እንዴ? ጋደነው ልጅ ያልከው ታዲያ ምን ልበለው? እስካሁን እናትና አባቱ ቤት እየኖረ ልጅ ልበለው እንጂ እኛም እኮ ነግረነዋል። ጎርምሳል ከእናት ከአባት ቤት ውጣ ብንለው አልሰማለም። እንደውም ጎበዝ ነው ከእናቱ ጀርባ ላይ መውረድ። ኧረ ገደላ አላስታወስከኝም? አላስታወስኩም። እንኳን ላስታውስህ ከነጭራሹም እንደዚህ አይነት ስም አላውቅም። ይወረፈበ አስተማሪ ኩርኩም በቃ መርሳት በሽታ መጣባል። እኔ ነበር ሲያልቅስ ማለት ነው። ከበፊትም ጀምሮ ፍሬንድ ነበራችሁ? አስተማሪ ቀጠቀጠው ነበር። ታዲያ ጸጉሮቹ እኮ አስተማሪ ሲያው ላለመመታት አምልጠው በዛው ቀሩ። ጸጉሩ ተመልጦ ወይኔ ዳት ኧረ ብሬን አከሰሉት። ማነው የዚህ ፊልም ስክሪፕት ጸሐፊ? ኧረ አንተ ኧረ ፎርሽ እንዴ! ኧረ አይፎርሹም አንተ ጀስት ነው የሚባባሉት። ቆይ ግን ሴቶች ለምንድን ነው ቁመን ማንሸናው? የምሬን እኮ ነው። እግዚአብሔር ማለት ማን ነው ቁጭ ብላችሁ ሹኑ ብሎ አዋጅ አወጣብን ሰው ማን ነው? ለምን ቁመን እንደ ወንዶች ማንሸናው? ቆመ ሞክሪያ ያዝ ነገር አለ እናቱ ሚያዝ ሚንጠረጠል ሚረገፍ ነገር ይቆሲ በርባጂ ዛሜኔ እናት እሱ ቆም ጀዴት ሐሳብ ሜ ቆሞ ማሽናቱን ታይና ቆም ጀዴት ሐሳብ ሜ አይሚሮን ከና ጋሳቴ ናንከን ተበቀማ ቆም ብለሽ አስቢ ላጥ ጀዴት ፍንጫ ዮ በርባደ ተኝታሽ ማሽናት መብታለሽ። በርግጥ ግን እንፈቀዳ ሁኔታን ተፈጥሮን እንፈቀዳ እንፈቀዱ ዋን ተፈጥሮን እንፈቀድኔ አዲ ታገልተሞ ምን ታገሉ ከት ያመ ተፈጥሮዳን ጊፍቲ እናቱ ቆጭ ብለሽ ከሸናሽ መቻነሰሽ ቆመሽ ልትለቂ ነው እንዳራስሽ እንበሰበስታ የኔ እናት መሳቃ መሳለቃታታ እንበሰበስታ። ለምንድን ነው እኛን እያማከርሽን ያለሽ? ቆሞ የመሽናት ሙቭመንት እያስነሳሽ ነው። ቆይ ሞክሪው ቁመሽኝና ሪዛልቱን ካየሽ በኋላ አንቺ ላይ ኤክስፐሪመንት ወስደሽ ከዛ በኋላ ለሌሎች ፕሪች ታደርጊያለሽ። ደርሻለሁ ይሄውና እየተቻኩ ይቅርታ የኔ አባት። ኧረ እለፍ አንተ እግረኛ ቅድሚያ ለግረኛ አለ። አሁን እዚህ ጋር እሺ መሳቅ አለብን የለብንም? ኧረ ተው ኃጢአት አታሰሩን። ቅድሚያ ለእግረኛ ኧረ ጉድ ነው። ኧረ 2018 ቶሎ ለቅ ስሙ መጸዳጃ ቤት ደርሼ ልምጣ። ሽንት ቤት ደርሼ ልመጣ ነው። ምን አልከኝ? ወዮ ሁሉ ሰው ሰማ። ኧረ ሶፍት ወሰደ። ሁሉም እየሰማህ በቃ ሄደህ ፋራውን አስቀምጠህና አይደለም አንዴ እኮ ስላልተረዳችሁኝ ልብ አድርጉልኝ። እናንተ ታዛቢ ናችሁ። አዛብኝ ንቃኝ እኮ ነው። ሰው ማሉን መስሎሽ ነበር ሙና ሰው እቺን ደግሞ ባጃጅ ገዛ እንዴ? እቺን እንዳልቲ ባንዴ 7 ሰው የምትጭን ባለ 3 እግር ተሽከርካሪ ቤላ ሞተር ሲስተም ባላለች። በጣም በቃ በድህነትህ ስታሹፍብህ ጥረህ ሰርተህ ነው የምልህ። ባባጃጅ እንደዚህ እያልክ ድሪፍት ትሰራባታለህ። እንዲሰርክል የሌለ ቀን ከንፈራቸውን ይመጡላል። ስታገኝ ሲሳካል ደግሞ ሊጠልፉ ይሞክራል። ወይኔ ጓደኛዬ ለማን ነው የምታወራው ወንድሜ?
ስራ እኮ ተገኝቶልኝ ሰውየውን ላወራው እየሄድኩኝ ነው። እሙዬ አደናቅፎ እንዳትወድቅ። በሰፈራችን እኛ ነን የምንወርደው ልልሽ ፈልጌ ነው። ምኑን ነው የምታወርደው? የጀርባሽን ነዋ። እንደ ጫነ ሰው ከምን ላይ ነው የምታወርደው? በቪፒኤን ከዩቲዩብ ላይ ነዋ። በእናትሽ ባለጌ ወዬ ዱርዬ ወዬ አሳዳጊ የበደለ ወይዬ። ኧረ ሁሉንም ወዬ አላት። እቺን ነበር ይዞ እስክሴኔ ቆንጆ ማለት። የኔ እናት አንቺንም አልተውሽም፣ እበላሻለሁ የኔ ቆንጆ። ምን ልገም እየተከተልከኝ? ቆይ እኛ በሰፈራችን ሰርተን ካልበላን የት ሄደን እንብላ? ምን እንብላ? እሺ አፈር። የኔ ወንድም አንተ ስራ ፈተነ መሰለኝ። እኔ ደግሞ የተከበርኩኝ ስራ ያለኝ ሴት። ሳይክ ደግሞ ደረጃችን አይመጣጠንም። ለስራ መነሳሳት እንዲሆነኝ ወኔ እንዲሆነኝ ይሄው መሀል ከንፈሬን እዚች ጌን ሳሚ። ኧረ ጥፊ በእናትሽ ደፋር። ምንም እኔ አሁን አሪፍ ቢጀነጅን ለሱ ነበር መደግፈው። ገባህ? በጣም የሆነ እንትን አለብኝ። ስራ ተቀጣሪው አንቺ ነሽ? አዎ እኔ ነኝ። ለማንኛውም ላንቺ የሚሆን ስራ የለንም። ስራ አስቀጣሪው እሱ ነው። ስራው በጣም ያስፈልገኛል። ለቅድሙ ይቅርታ። የኔ እህት አንቺ ስራ ፈት ሴት ነሽ። እኔ ደግሞ የተከበርኩኝ ስራ ያለኝ ወንድ ነኝ። ዝም ብዬ ሳይሽ ደረጃችን በጣም ይለያያል። ቀጠሮ ነዋ። አሁንም ጥፊ። ወይኔ አላለልህም። በቃ ቀጣሪም ሆንክ ስራ ፈላጊም ሆንክ ሁለቱም ላይ በጥፊ ትመታለች ልጅቷ። እሷ ገና ስራ ልትቀጠር እየሄደች ነው። በቃ ስራ ሴኪዩር እንዳረገ ሰው ምናምን ሪኩም ዘመዳ ስትል የነበረው እቺ ብርከስ ምን የመሰለ 30 ሰከንድ አይፈጅብኝ። ምንድነው የምትይው አንቺ የሰው ጳጉሜ? አንቺ አዳማ ስለሆንሽ ነው እንጂ አዲስ አበባ ብትሆኚ ቁልፍ መያዣ ነበር የምትሆኚ። እንደዚህ በስልክ ውስጥ እጅን ሰድጄ አውጥቼ ይጮና እንደዚህ የምታስንቀኝ ለምንድነው? ቀን የማይቆረጥልን ለምንድነው? ማንፋያቱ በእኔና በሷ እንዲጀመር ፈልግ። ኧረ ጌች ይሄን ቪዲዮ ሪፖስት አድርገው እስቲ። እኛና ከዛ ቀን ቁረጥላቸው ብናደርገው አናወራም። ስናወራ እናታችን ስትቆጣናለች። በቃ ይጀመር። ሪንግ ውስጥ በቃ እንፋይት። አስገቡን ይለይልን። እኛ ናዚያንሶች አንናገርም፣ በተግባር ነው የምናደርገው። አንቺ ግን በላሽ። ወይኔ እስከ ጨዋታው ቀን ይሄ በዚህና በዚህ ያላደጉት ጥርሶች ያድጋሉ። በአዲስ ጥርስ ነው ላሚነክስሽ ማን ነው ልጁ? ኧረ እኛ ፈዘን ቀረን እኮ። አንተ መኮንን ለአከና ደረጃ ኃይሌ በዛ በኩል የአረጋውያን ኤዲሽን ይዛዛቱልናል። እዚህ ጋር ደግሞ ህፃናቶቹ አለ። እኛ አደባዳቢ ነን መሰለኝ። ሸዋየው ፓርቱ እንደሚሆን ነግረውሻለሁ? አዎ ነግረውኛል። እዚህ አካባቢ። እሺ ቆይ በርግቧ እስታይ በርግቧ እርግብ ምንድን ነው? ተረጋጊ አንቺ ያምሻል እንዴ? እኛ ሳናቅ አዲስ እርድና ቋንቋ ተጀመረ ነው። በእርግቧ ምንድን ነው? ያውና በሂጂ ፈረስ ያደርሳል እንጂ አይዋጋም። እሺ ጓደኛዬ አመልስም ሀብሌን ትመልሳለህ። እሰይ ምንድነው? ህጣቢ ተደፋባት። እድሌ ምንድን ነው? አንቺ ደግሞ ከሰከስሽው ቅንድብሽን እንዲህ ተኮሰታትረ። እድሌ አትበለኝ። ሀብሌን አምጣ። ተረጋጊ እንጂ እድሌ። አንተ ልጅ አስሬ እድሌ አትበለኝ። ጨረሽ እንዴ? ኧረ ቀስ በል እንዴ። እሺ ወዴት ነው የምትወስደኝ እንዴ? ኧረ እሺ ቢያንስ ቀስ በል። ጥፊ ቀልድ ሆነ። እኔ እኮ አንድ ሰው በጥፊ ቢመታኝ እውነት እኔ ሙሉ ሪያክሽኔ ነው ቄሬር የሚለው። እንደ ቀልድ ነው ጥፊ። በቃ እንኪ ቀይሪ። እዚህ አዎ ማንም አይሽም። እዚሁ ቀይሪ። እሺ ዙር። ዙር ባለጌ። በጥፊ ተመቶ ይዞ ሄደ። አይኔ ያረፈብሽ በቃ እንደሱ ዱርዬ መሰልሽ እናቱ።
ውስጥሽ ልቤ ስፍስፍ ያለው እሺ አሁን ሀብሌን አትመልስልኝ ሲያቅለው ጥሩነት እንዴት ነው ያማረብሽ እሙዬ ምን አይል ይላል ነው አሁን ተጎዳሽ ልካስ ከዛ በፊት ግን አለብኝ በጣም በብዙ አይነት ኢሞሽን ውስጥ እያለፉ ነው ምልህ ልጆቹ ንዴት አለ ፍቅር አለ ምን የሌለ ነገር አለ አሁን እዚህ ፊልም ላይ እሺ ፓርት 3 የምትፈልጉ ሰዎች ኮሜንት ላይ ፓርት 3 እያላችሁ ጻፉ ጥፊው ተስማምቶታል ገባህ ለሶስተኛ በጥፊ ትደግመዋለች ጓደኞቼ ባላየሽ ላሾ ወይኔ እኔ ኢግኖር ልደረግልህ ሻው ምን ይባላል ይሄ ሁሉም ሲኖርህ ነው የሚወድህ ወንድሜ ዛሬም እንዳሞክር ብሮ አንተ ምንድነው አፈታም እንዴ በቃ ተጋጨኛለህ ወንድሜ ጓደኞች አይደሉ እንዴ ለምንድን ነው ሰላም ማይሉ ምን ሆኖ ነው ወንድሜ ግን እንደዚህ ከሰው ጓደኛዬ ብር አበድረኝ እሺ ንገረኝ አካውንትን ብሩን ለምን እንደፈለኩት አትጠይቀኝም ለምን እጠይቅሃለሁ ጓደኛ አይደለህ እንዴ ምንድነው እሺ ብላክ ኤንድ ዋይቱ ድሮ ነው ልትሉ ነው ምንድነው ብላክ ኤንድ ዋይቱ አዘነትከኝ እኮ ብራዘር ይቺን ሰዓት ደግሞ ጣል ፍታደርግበት በቃ ጸዴ ግን እኮ እንደዚህ አዘነጠኝ ቺካው መጋበዣ ብር የለኝም እኔ ያለውማ ሲንግል አትሆን በአካውንትን አንድ ሺህ ጓደኞቼ ሲንግሉ ነው ቀረ ፒስ ነው አላችሁ አለሽ ፒስ ነው አማን ነው ወዴት ነው አንድ ቀጠሮ አለኝ መዋያተን እኮ ነው እናት እንዴ አረ እንዳታስቡ በማን ላከው በእኔ ላከው አየ በቃ ድሮ እንደዚህ ይደርስላቸው ነበር እነሱ አሁን የሆነ እርዳታ ሲያስፈልገው በቃ ሰክሰውት ነው ማን ነው ጀለስን 6 ብለውት ነው በቃ ካቱ አስጨከነኝ ባለኝ ጊዜ ወደዱኝ ሳጣራቁ ባልንጀራችሁን ለራሳችሁ ውደዱ ይላል እኮ ቃሉ የባልንጀራችሁን ሁኔታ አይታችሁ ውደዱ ሆኗል አሁን እንኳን ሄዱ ፈጣሪን አመስግን ማንነታቸውን ቶሎ እንድታውቅ ስላደረገ ማንነታቸውን ሳታውቅ ቢሆን ኖሮ እስካሁን እየጎዱ አልነበረ እንኳን ሄዱ የራሳቸው ጉዳይ አዎ የራሳቸው ጉዳይ የእውነት ትክክለኛ ነገር እኮ ነው አንዳንድ ጊዜ ፈጣሪ በህይወትህ ራሱ ችግር የሚያመጣው ክፉና ደጉ ማን እንደሆነ እንድትለይ ስለሚፈልግ ሊሆን ይችላል እንደዚህ አይነት ጓደኛ ደግሞ በቃ ይሰውራችሁ የእውነት አሜን እያላችሁ ኮሜንት ላይ ጻፉ ኧረ ደስተኛ ምንድን ያስደስተሽ አዲስ ቦርሳ تعالي بس هوريك فيها ايه قولي بسم الله قولي الحمد لله አዲስ ቦርሳ يا لهوي استني واحدة أول حاجة أحلى واحد ميكس ወተትም ተገዝቷል حاجة أحلى واحد تويست ኧረ ብስ ልጅቷ ሀብታም በአንድ ቀን ሀብታም ሆነች دوريتوس لا في ይሄ ታላቅ ወንድም ነው بالشوكولاتة أوريو والله ልጅቷ በደስታ በቃ ልትፈነዳ ነው ده واحد شمعدان تاني ليا أنا ماشي معلش ليا أنا ماشي ليا أنا ይሄ ሁሉ ነገር ነው የተገዛልሽ حاجة تاني ايه ده ايه مش حاجة تانية هاي خدمة ادلعك يا اسطى ሁሉንም ቀቅሪ በቃ يا اسطى يا اسطى ታላቅ ብራዘርሽ አይፈታሽም طب خدي قولي شكرا حتى
አመሰግናለሁ ባራቲ ብላት በር ላይ አመሰግናለሁ ብላ ጣሰሽ ማለት ነው። አባት ጓደኛ ያልኩ አረ ከጓደኛም በላይ እህቴ ናት። አንቺ ፍቅረኛ ይዘሽ ማን ይቆም ያልቀርም። ሰላም ታሪክ ኖራንስ ኢባራም ደሃም ነው ወደድሽው? አረ ሀንያ አይባልም። በጣም መልካም ሰው ነው። በዛ ላይ ደግሞ እንዴት እንደሚያስብልኝ አረ ያስብልሻል። ስልኬ ጠራ። ተጫወቱ እሺ እመጣለሁ። ልቀማሽ ነው በቃ። የፍቅር ምርጫ ላይ ቀሽም ነው አይደል? አረ ይችላል የለም። ታዲያ ምን ነው እዚህ ጀልፋፋ ላይ ጣለ? ጓደኛሽ የትዳር የምትሆነው ዋሲተኛሽ ግን ምን ዋጋ አለው? አንድ አመታችን አንድ እንኳን ሰጠኝ አጠቅ ሰጪ ካለ ተቀባይ አይጠፋም። ዙር ዙር ለማየት ነው የሚጠበቅብህ። ሳምሪ ድሮንም ሳሩስ ከተደበቀ እባብ ፊት ለፊት የወጣ እባብ ነው መፍራት። ጓደኛ መስታወት እንጂ የጽጌረዳ ሾህ አይደለም። አመሰግናለሁ። አሪፍ ነገር ነው የሆነልሽ። ለምን መሰለሽ? ከደጉ እንድታቂ ረድቶሻል። በቃ ይሄ ነገር እሱም እሷም የማይጠቅሙ ሰዎች ናቸው። ክፍት ነው ማለት ጊቢያ በር ሳትከፍትልኝ ነው የምገባው ማለት እኔ ዳናይት ማንም ሰው በር ሳይከፍትልኝ መኪና ውስጥ ገብቼ አላውቅም። እሺ የምርሽን ነው? ምን ችግር አለው ከፍተሽ ብትገቢ? ቀጥ ብሎ ይደልሻ። አንተ የምርህን ጥለኸኝ ሄደክ ነው? ዳናይት ነኝ አላልሽም? እኔ ደግሞ ኢሳም ነኝ። ኢሳም ደግሞ ለእናቱ ብቻ ነው በር የሚከፍተው። ወሬ አልፈልግም። እሺ አሁን የት ነህ? አሁን አበሻ ሰርቶበታል ይሄንን ስክሪፕት። መጀመሪያ ኦሪጂናሊ ግን የውጭ ሀገር ስክሪፕት ነው። የጸሐፊ ችግርማ ኢትዮጵያ ላይ እንዳለ የኖቲስ እያደረኩኝ ነው የሆነት። እኔ እንደውም አሁን ስክሪፕት እየጻፍኩኝ ለቲክቶከር መቸብቸብ ልጀምር ነው። እንዴት ነሽ ብራዘሪ? ሰላም ነው? ማይክ ላይ እንዳታወሪና 1000 ብር አሸንፊ። ስምሽ ማን ነው? ቴድሮስ ቴዲ ተበላ ነበር ያልኩሽ። ተሸነፍሽ አላዳልሽ። ማይክ ላይ እንዳታወሪና 1000 ብር አሸንፊ። ስምሽ ማን ነው? ጸጥ አየ። በማስተዋል የነም ነው በማስተዋል እንዴት ትንፍሽ እንዳትይ። ዋው የ1000 ብር አሸናፊ አግኝተናል ጋይስ። አይምሮሽ በደንብ ነው የሚሰራው። 1 2 3 4 5 here we go image 1000 ብር እዚሁ አየር ላይ። እስቲ መተህ እኔንም ጠይቀ። ችጋርና እኔ ተሳስበን የምንኖር ደባሎች ሆነናል እኮ። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ፣ ምን አይነት ቴክስት ነበር ምን ጽፈው እንዴ? የእሱን ነገር ማቱ ሃይፕ ቀልብ እየላኩት ነው ወይ ማል ምናምን አልተባልክም ወይ? ፍቅር ለማለት ነው ጽፈው። አንተ ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ነው በጣም ይገርመኝ። ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን። እሺ ሙክክ ነው ማረጋቸው አሁን ላይ። የዛኔው ሳስበው እኔ ነኝ አይቀቀቀ አይደለም። አሁን እንዴት ነው የምታስበው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። አንተ ቴክስት ነው ዘንድሮ የምትጽፊው በቪዲዮ የምታወራው? ሰው ዘምኖ የኔ ቆንጆ ምን እሺ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ ለኔ ነው እንዴ? ኧረ እሺ ምንድን ነው ይሄ? እንደዚህ ነው ታስለው? እንደዚህ ነው ታስለው? ኧረ ይሄን በሰለ አንተ የፌስቡክ በስንጣሙ ይሄ በሰለ አይደለም ጎረና ነው የሚባለው። በቪዲዮ እንዲያ በምን ነው ያጠፋችሁ? ታይበርት አበለዛት። እኔ ደግሞ በእጅ ሞት ባል እያልኩ እሷማ ለምን ትስቃለች? እኔ እስቃለሁ የኔንም የሷንም። ኧረ የዘንድሮ ግን የዘንድሮ የህንደኛ ዘፈን ፍቅራችሁ አናዘር ሌቭል ነው የምልህ። ኢንስፓየርድ ባይ ታኩር ነው በቃ መሪያቸው ታኩር ነው። በታኩር መሪነት ነው የምልህ የድሮ የህንድ ፊልሞች ኢትዮጵያ ላይ እንደ አዲስ እየለመለሙ ነው በቃ። ማን ነው እንዴ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል ቆይ
ግንበኛ እንደምትፈልጉ ሰምቼ ነው። ዩኒፎርም ለብሶ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምን ብበላ ይሻላል? እኔ እኮ ግንበኛ ኧረ ሂድ ለምን ብላ። እንደዚህ ግንበኛ ከፈለጋችሁ ለምን አይሰራም? እርዳኝ ወንድሜ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ቢስራሲ ለለመንከኝ ስለምን አመንከኛል? እኔ ግን አናጺ ነኝ። አልከውን ሁሉ አደረገልህ። በቃ አስመጣው እስቲ ቤት ገብተህ ያው ምንድነው መጠጥ? አዎ መጠጥ ነው። ብቸኝነቴንና ባይተዋርነቴን በመጠጥ ውስጥ እየደበቅኩ ነው። ስለምን ብቸኝነት ነው የምታወራው? የቤተሰቦችን ጉልበት ስሜ እኮ የወሰድኩሽ ሁለታችንንም ከብቸኝነት ለማውጣት ነው። እስኪ ቤቱን ተመልከት። እኔ እናንተ ከተጋባን ጀምሮ አንድ ቀን እንኳን ሰው ያለ አይመስልም እኮ። የሁሉ ድካሜ እኮ ለእኛ ጥሩ ህይወት እንዲኖረን። የአንተ ገንዘብ ምን አመጣ? ሲከፋኝና ሲደብረኝ እንኳን አብሬው የምጫወተው ልጅ አልወለድንም። እሱ እንኳን ጊዜ አልሰጠኸኝም። የኔንም ጉዳይ ተረጅኝ እንጂ ባዶ እጃችንን ልጅ ብንወልድ ምን ትርጉም አለው? ለመግባባት እንሞክር እንጂ በአንድ ጀልባ እየተጓዝን ሁለት ልብ ሆንን እኮ። ልጅ እኮ የፈጣሪ ጸጋ ነው። ያረዳ ልጅ የራሱን እድል ይዞ ይወለዳል እኮ ልጅ። ለምዶ ስለ ገንዘብ የምታስበው? ያረዳ ልጅ መንታውን ውለዱ በቃ። በፋይናንሻል ሪዝን ሰው አንድ እንኳን ሳይወልድ ለብቻ መቀመጥ በጣም ትክክል ያልሆነ ነገር ነው ለኔ። እናንተ ምን ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።